ሐዋርያትም አልሰበኩም። ስለ ማርያም ስላልሆነ ስለ ማርያም አልሰበኩም ሐዋርያት። ስለ ማርያም ስለምታስበው ነገር አንድም ሐዋርያ አልሰበከም። አንድም ሐዋርያ ስለ ማርያም አልሰበከም። ስለ ማርያም እየተናገሩት አለ። ስለ ማርያም ግን ስለ ማርያም ልኖረን ስለሚገባን ግንዛቤ በተመለከተ ማርያምን እንዴት በቅዱሳን መካከል ልንረዳ እንደሚገባን ኢየሱስ ስለ ማርያም የተናገረውን መነሻ በማድረግ የተለያዩ ነገሮችን ጠቅሰዋል። በቤተክርስቲያን ውስጥ በሐዋርያት ስለተናገረችው ብቻ ሳይሆን እየተደማመጥን ማርያም ስለተናገረችው ብቻ ሳይሆን ስላሰበችውም ሁሉ ጽፈዋል አይደለም? አዎ ጽፈዋል። ያ ማርያምን እንድንሰብክ አያሳይም፣ እንደሰበኩ አያሳይም። መስበክ ማለት ምን ማለት ነው? በተከታታይ ስለ ኢየሱስ ስለ ማርያም ከማርያም ጋር ባለ ጉዳይ ማለት ነው። በዘመናት መካከል ሐሰተኛ አምልኮ እንደሚመጣ አስበው ይሆናል። ለቤተክርስቲያን በጣም መሰረታዊ ነገር አስቀምጠዋል በየጊዜው። ፊልጶስ አቤት። እየተደማመጥን ብናወራ ጥሩ አይደለም እንድንግባባ። ስለዚህ ስብከት ማለት ምን ማለት ነው? አማርኛ ቃላት እናውራበት እንዴ? አጀንዳችን ላይ ብናወራ ይሻል። አጀንዳችን የሚገለጽበት ቀይር። አጀንዳው ላይ የሚያወራ ሰው አምጣልኝ ወንድም የፈለገ። አረ እንደዛ የሚባል ነገር የለም። ከጀመርከው ታወራዋለህ እስከ መጨረሻ። ማይክን አንሳና ቀጥል ፊልጶስ። ስለ ስብከት ምንድን ነው የምለው ርዕስ አይደለም ያነሳ ነው። ማርያም ልጆች አሏት ወይ የምለውን ነው ያነሳ ነው። መሸሽ አያዋጣም። ፖይንቱ ላይ ተመለስ። አሏት የላትም? መጽሐፍ ቅዱስ ምን ያስተምራል? በመጀመሪያ ደረጃ ከርዕሱ የወጣኸው አንተ ነህ። ልጆች አሏት ብለህ ያሰብክበትን ጥቅስ አንጣ ስልህ የሚሰበከው ስለ ኢየሱስ ነው፣ ወንጌል ስለ ኢየሱስ ነው ብለህ ያወራኸው አንተ ነህ። አየህ፣ ውይይትና የምታወራውንም አለማወቅን የሚያሳይ ነገር ነው። እንግዲህ በጣም ይቅርታ አንተው ጨዋታውን ስለጀመርከው ማለት ነው። እንመለስ ካልክ ይኸው እመለስልሃለሁ። ከዚህም በኋላ ግን ርዕስ ጠብቀህ ለማውራት ሞክር። ያልተጠየቀ ነገር አጨበጨብኩልህ ስላሸነፍከኝ በቃ ሚዩት አድርጌሃለሁ። ሚዩት አድርገህ አጨብጭብ። ስለዚህ ርዕስ ጠብቀህ ማውራት ልመድ ማለት ነው። ርዕስ ካልጠበቅ እንዲህ ጥያቄ ሲነሳ መልሰህ ሌላ ነገር ስለምታወራ። እሺ ማስረጃና አቅርብ። የቱ ጋር ነው ልጆች አሏት የሚለው? አይልም ወይ? አንተ መልሰኝ መጀመሪያ። አይልም መካድ ይቻላል። እሺ አሳምነኛ። ማስረጃውን አምጥተህ መካድ መብት ነው። ከቃሉ ሌላ እኛ ማመን የለብንም። ማስረጃን የጠየቅኩትን እሺ፣ የምታውቀው የሰለቸ የደከመህን ማስረጃ አቀርባለሁ። እንደሸሸኸው የምትኖረውን ማለት ነው። አማርኛዎቹን ብትመርጥ ጥሩ ነበር ፊልጶስ። ታው ያማሃል እግዚአብሔር ይመስገን ጤነኛ ነኝ። አረ ማስረጃውን አንጣው ፊልጶስ። አሁን እንደዚህ አይነት ማቴዎስ ወንጌል ምዕራፍ 12:47 ላይ አነባለሁ። የለመድከውን አላነብም። አይ በቃ እንደዛ ማስረጃ ሰጥ፣ የመጽሐፍ ቅዱስ ማስረጃ ሰጥ ፊልጶስ። ማቴዎስ ወንጌል ምዕራፍ 12 ቁጥር 48 ቁጥር 48 46 ሶሪ 46 እሺ 46 ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትና ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው። እርሱም ግን ለነገሩ መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አለው ይላል። የማርያም ልጆች የሚል አላገኘውም። ወንድሞቹ ታዲያ በአባት ወንድም ሆኖን በዮሴፍ እሺ ወንድሞቹ ሚስት ጋር የተወለዱ
የዮሴፍ ሚስቶች ደግሞ ከእናቱ ጋር ምን አመጣቸው? ወንድሞቹ ናቸው። ዮሴፍ ሌላ ሚስት እንዳለችው የሚተርክ ነገር መጽሐፍ ቅዱስ ውስጥ የለም። ማርያም ከወንድሞቹ ጋር። እኔ አሁን ስለ ዮሴፍ ሚስትና ስለ ዮሴፍ ልጆች አላወራሁም እና ውስጥ ላለ ነገር ምላሽ አትስጥ። መጀመሪያ ምለውን ስማ። ብሰማ ኖሮ እነዚህ አይነት ነገሮች ስለማታወራ ማለት ነው። ጥያቄው የነበረው ማርያም ልጆች አሏት እንጂ ለኢየሱስ ወንድሞች የተባሉት አሉት ወይስ የሉትም አልነበር። እዚህም ክፍል ላይ ለኢየሱስ ወንድሞች የተባሉ አሉ፣ በሌላም ስፍራ ላይ ወንድሞች እህቶችም ተብለው ተገልጸዋል። የኔ ጥያቄ ማርያም ልጆች አሏት የሚለው የት አለ ነው? ወንድሞች የሆኑት ታዲያ በምንድን ነው ከሌሎቹ ተለይተው? እሺ በጣም ጥሩ። እሱን በደንብ አድርጌ መልስልሃለሁ። በእስራኤላውያን ልማድ ከተጻፈው አትተርክ፣ ልማድ አትተርክ። መጽሐፍ ቅዱስን ጥቀስልኝ። በተጻፈው ልማድ አትተርክ። እኔ በተጻፈው ነው ማምነው። ተረት አባቶች በፈጠሩት ልማድ አላምንም። ችግር የለውም። አሁን ይሄ መጽሐፍ የተረት አባቶችን ልማድ ከኔ ጋር ማውራት አትችልም። ከኔ ጋር ማውራት የምችለው መጽሐፍ ቅዱስን ብቻ ነው። ተረት መፍጠር ትችላለህ ተኝተህ። አይ ቁጭ ብዬ ነው ያለው። አማርኛ ምረጥ ብያለሁ። አትፍራ። እሺ ለመጨረሻ ጊዜ ነው ምን እንደ ልማድህ ወይም ሰርዘኝ። አይ ቲንክ ከሌላ ሰው ጋር ስታወራ እንደው ተስቆልት አልፈዋል እና እኔ ጋር እንደዛ አይሰራም። ከዚህ በኋላ አማርኛ መርጠ ማታወራ ከሆነ በአንተው አማርኛ አወራሃለሁ ማለት ነው። ስለዚህ ስርዓት ይዘህ ለማውራት ሞክር። ከትልቅ ይቅርታ ጋር ማለት ነው። አይደለም አንተ ከአንተ የተሻሉትንም ሰዎች ይዘህ ብትመጣ ምሸሽ ሰው አይደለሁም። የያዝኩት እውነት የሚሸሽበት እውነት አይደለም። አንተም በዚህ እምነት ቆመ ሰው ፊት መጥተህ ለማውራት ደፍራል አይደለም እኔ ማለት ነው። የሽንት ቤት ውጤት የሆነ የሉተር ትምህርትን ይዞ ደፍሮ ሰው ከመጣ እኔማ የጌታዬን እምነት ይዤ መቼም ልሸሽ አልችልም፣ የጌታዬን ትምህርት ይዤ ማለት ነው። ስለዚህ አማርኛህን መርጠህ ስርዓት ይዘህ ብሮ ከተረት አባቶች አምጥተሃል እንደ ኧረ ተረጋጋ። ከምን እንደማመጣ እንኳን ሳሰማ ነው አሁን እያወራ ያለው። እኔ ከመጽሐፍ ቅዱስ ሉተር ደጋፊ አይደለሁም። እኔ የኢየሱስ ክርስቶስ ደጋፊ ነኝ። እሺ ተረጋጋ። የወልጅ ሰው አንተ ያመጣቸውን ለህይወቱ ነው የቱ ነው ቢባል ከተረት አባቶች የሚሻል ሉተር ነው እልሃለሁ። ለምን ከመጽሐፍ ቅዱስ ነው የሚሞግተው እንጂ ከተረት አባቶች አይሞግትም። የሉተርን ከመጽሐፍ ቅዱስ ሞግተኝ። እሺ ሉተር ተረጋጋ። መጽሐፍ ቅዱስን ነው እየጠቀስኩት። ሽንት ቤት ትላለን፣ ተረጋጋ ትላለን። ሽንት ቤት እያልክ ፈለጋ አስተካክል። 2 ስድብ 3 ስድብ እየሰደበ ነው። ፕሮቴስታንትንም አላምንም እኔ እንኳን አንተን እንኳን ሉተርን መጽሐፍ ቅዱስን ብቻ ነው የማምነው። እሺ እየተረጋጋን። እሺ የሉተር ታሪክ ነው የተናገርኩት፣ ስድብ አይደለም። ለማንኛውም ወደ ዋናው ሐሳብ ሉተር ማን እንደሆነ አላውቅም። ብራዘር ሉተር በማይንድህ ያለውን አታውራ፣ በኔ ማይንድ ያለውን አውራ። ኢዮባ አማርኛ እኮ በደንብ እሺ ተረጋጋ። ሉተርን አታውራ። ካም ዳውን ቴክ ኢት ኢዚ። እኔ ቀጥታ ነው የምናገር ከእግዚአብሔር ቃል አውራ። ሉተር ማን ነው? ካም ዳውን። እንዴ እኔ እኮ ለዚህ ነው ተረጋጋና አማርኛ መርጣ አውራ። እሺ እኔ አማርኛ መርጣ አውራ ያልኩ ለዚህ ነው። አየህ አንተ አንድ ነገር ስትናገር እኔ እጥፍ አድርጌ መመለስ እችላለሁኝ። ነገር ግን ውይይቱ ሰላማዊ ሆኖ እንዲቀጥል መጀመሪያ ወንጌል ስለ ክርስቶስ ነው። አማርኛ ምረጥ። እኔ አማራ ኦሮሞ በምለው አላምንም፣ በወንጌል ነው ማምነው። አለመስማት አማርኛ አትበለኝ ከዚህ በኋላ። ከፈለክ በእንግሊዝኛ አውራኝ። አሁን ደግሞ ስለ ወንጌል እንጂ ስለ አማርኛ አልመርጥም። አላውቀውማ። እኔ ወላይታ ተወላጅ ነኝ። አሁን መጽሐፍ ቅዱስ ላይ እናውራ ወይስ እናውራ? ስለ አማርኛ አታውራ፣ ስለ ወላይትኛ፣ ስለ ኦሮምኛ አይደለም፣ ስለ ኢየሱስ ክርስቶስ ነውራም በአለጌ መጽሐፍ ቅዱስ ላይ እናውራ ነው ያልኩት እኮ። ምንድን ነው እሱ? አከበርኑት እንዴ ስናከብሩት ወደ ዘር ቀየረው እኮ አንተ ጉዳዩ። የወላይታ ህዝብማ ጀግና ኦርቶዶክስ ያለበት ህዝብ ነው። ከዛማ ብትወጣ ጌታን አትክድም ነበር። እንዴት ወላይታ ምን አላልሰማሁም። ትልቁ ጥያቄ እንዴት ወላይታ አልሰማሁም። ወደ ነገሩን ወደዛ እየቀያየረው። አይ መድኃኒዓለም። እሺ እኔ ቋንቋ ላይ እያወራ መሰለኝ እየተቆራረጠብኝ ስለነበረ እንዴ ወላ አይደለም ሄደን ጎበዝ ነው። አዎ
ስማ ፈለገ እዩ ከታች ኮመንት እኮ እዩ አስበላናል እንግሊዝኛ ባለመቻሉ የሰው የሚጠመቅ ነበር። ኧረ በለ እቺ ኮሜንት ራስን ይሄ ሰው አርማንም አልጻፋትም የራሱ ሀሳብ ነች። ሌላ ሰው ጋር እንቀጥል በቃ ባይዘዌ እኔ የጠየኩት ጥያቄና ላሳየው የነበረው ከመጽሐፍ ቅዱስ ነው። በእስራኤላውያን ልማድ ወንድም መባባል በምን መልኩ አለ የሚለውን ማለት ነው። የአጎት ልጅ ሆኖ ለምሳሌ አብርሃምና ሎጥ የታላቅና የታናሽ ልጆች ሆነው ግን ወንድም ይባባላሉ። ከአንድ እናት መወለድ ብቻውን አይደለም፣ በእስራኤላውያን ልማድ ማለት ነው። ገና በእስራኤላውያን ልማድ ስል እሱ የሚያውቀው ወይም ሲባል የሰማው ነገር አለ። ተረት ብሎ መጮህ ጀመረ። ከመጽሐፍ ቅዱስ ነው ማሳያ። አንድ ሁለተኛ መጽሐፍ ቅዱስ ያልከውን በራሱ ለትንሽ ብናወራና ይሄ ሰላማዊ ውይይት መቀጠል የሚችል ሰው ቢሆን ከአባቶች ውጪ ማረጋገጥ እንደማይችል አሳየው ነበር። ከአባቶች ውጪ የያዝከውን መጽሐፍ ቅዱስ ማረጋገጥ አትችልም። ያ ማለት ለያዝከው ይባል ዮብ አሉለት ማለት ሞዴሬተሮች ማላቃቸውን ሰዎች አታስገቡ። እሺ ማቃቸውን አካውንቶችን እያስገባው ነው፣ አታስገቡ። እሺ የንጉስ ልጅ ነው የሚል ቲክታክ አካውንት ይሰማል። እሺ ማንን በል ስምህን? የንጉስ ልጅ ስም ነው። የቲክቶክ ስም ነው። አይ ያንተን ስም እኮ ነው የጠየቅነው። በወንድማዊነት ለማውራት። እሺ ዘላለም ወንድማችን ዘላለም እንኳን ደህና መጣ። ከየት ቤተ እምነት ነው የመጣ? ወንጌል አማኝ ነኝ እኮ። አዎ እኮ ቤተ እምነትን እኮ ነው የጠየቅኩህ እኔ። የወንጌል አማኞች የሚባል ቤተ እምነት የለም። አይ ቤተ እምነት እንኳ የለኝም እኔ። በቤተ እምነት ብዙ አላምንም። ቤተ እምነት የለም። መልካም። በመጽሐፍ ቅዱስ ነው የምታምነው? አዎ። መጽሐፍ ቅዱስን ማን የሰጠህ? ቤተ እምነት ከሌለ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ መገለጥ ነው። የበለጠ ቃል ሲሆን በምን አወቅ? ያ መጽሐፍ ቅዱስ ነው ልትል የምትችለው ቤተክርስቲያን ናት። በነገራችን ላይ መጽሐፍ ቅዱስ የሆኑ ቤተክርስቲያን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። አንተ ደግሞ መጽሐፍ ቅዱስን የሰራችውን ቤተክርስቲያን የለችህም፣ ቤተ እምነት የለህም፣ ግን በመጽሐፍ ቅዱስ ታምናለህ። ምናልባት የተሳሳትከው ሀሳብ ካለ ከእንደገና ማስተካከል ትችላለህ። ህብረት የምታደርግበት ቦታ ካለ ቤተ እምነትህም ፕራውድ ሆነ መናገር ትችላለህ። ለንግግር ያምርልኛል ብለህ እኮ ነው የተሳሳትከው ማለት ነው። አይ የለም እንደዛ ነው ማምነው ካልክ ግን እሺ መልካም። መጽሐፍ ቅዱስን ማን ሰጠ? ጥያቄያችን ያ ነው የሚሆነው። መጽሐፍ ቅዱስ ቅዱሳን በሆኑ ሰዎች፣ ያው እኔ አማኝ ስለሆንኩኝ ቅድም እንደነገርኩ የወንጌል አማኝ ስለሆንኩ ቃሉ የሚለውን ነው ማምነው እና መጽሐፍ ቅዱስ የተሰጠው ማን ሰጠህ ነው ጥያቄውን። ቃሉ የሚለውን ምንም አይደለም ዘላለም። የኔ ጥያቄ ለምሳሌ ኦሪት ዘፍጥረትን ማን እንደጻፈው በምን አወቅ? የማቴዎስ ወንጌልን ማን እንደጻፈው በምን አወቅ? ለምሳሌ ኦሪት ዘዳግምን ማን የጻፈው? ወንድማችን አምስቱ የህግ መጽሐፍቶች እንግዲህ ሙሴ እንደጻፋቸው ነው የሚታመነው። ምናልባት ዘዳግም ላይ የሚነሱ ጥያቄዎች ይኖራሉ። ዘዳግምን ብቻ ሳይሆን አምስቱን መጽሐፍቶች ዘላለም ገባኝ። ስለሌለው ነገር አትንገረኝ፣ እኔ ስለማልፈልገው። ዘዳግምን የጻፈው ለምን መሰለህ? እንደዛም ፈለገ አንዳንድ አከራካሪ ነገሮች ስላሉ አሁን ዘዳግምን ማን የጻፈው ስትለይ ቀጥታ ሙሴ ነው ስለ የምጠይቀኝ ጥያቄ ሊኖር ስለሚችል ነው። አከራካሪ ነገር ያላቸው ሰዎች ቤተክርስቲያን ያላቸው ሰዎች ናቸው። አንተ ቤተክርስቲያን የለህም። አንተ በመጽሐፍ ቅዱስ ነው የምታምነው።
በቤተ ክርስቲያን ሰርታ ባዘጋጀችው መጽሐፍ ቅዱሱን ይዘህ ከገበያ ገዝተው ይዘው አይ እኔ ቤተክርስቲያን የለኝም እያልክ ነው። ኦኬ፣ እነዛ ቤተክርስቲያን ያላቸው ሰዎች ይከራከሩ። በአስተምሮ ደረጃ እገሌ የሚባል አባት እንዲህ ብሏል፣ እገሌ የሚባል ሰው እንደዚህ ብሏል እያሉ ያንሱ ቤተክርስቲያን ስላላቸው። አንተ እኮ ቤተክርስቲያን የለህም፣ መከራከር አይጠበቅብህም። ዘዳግምን ማን ነው የጻፈው? በመጽሐፍ ቅዱስ ያለታም ነው። መጽሐፍ ቅዱስን አንድ ጊዜ ገለጠው። ዘዳግም ምዕራፍ 34 በቃ እሱን ልጠይቀኝ እንደሆነ ስላሰብኩ ነው። እሱን ላብራራልህ ስለፈለኩ ይቀድም ብሎን ገለጠው። አንድ ጊዜ አንብብልኝ። መጽሐፍ ቅዱስ ላምጣ። ቆይ አንዴ። መልካም። እስከዛ መግባት የምትፈልጉ ፕሮቴስታንቶች ካላችሁ መግባት ትችላላችሁ። ፕሮቴስታንቶች አንዳንድ ቁጥር ጽፋችሁ መግባት ትችላላችሁ። እሺ፣ ዘዳግም 34 ያው መጀመሪያም እሱን ልጠይቀኝ እንደፈለክ ነው። አሁን ዘዳግምን ማን ጻፈው ስትለኝ ቀጥታ እሱን ልጠይቀኝ እንደምትችል አስቤ ነው ወደ ጉዳዩ ልገባ ነበር። ችግር የለውም። ይኸው ዘዳግም 34 እያወጣሁልህ ነው። እሺ፣ ከ5 እስከ 8 አበበልን። ከ5 እስከ 8 ሙሴ ነው የጻፈው ብለናል። እስቲ አንበበልን። አዎ፣ የእግዚአብሔር ባሪያም ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩን ማንም አላወቀውም ይላል። መልካም። ይህንን መጽሐፍ ማን እንደጻፈው ስጠይቅህ ሙሴ ነው የጻፈው ብለህ ነበር። መልካም። እዚህ የመጽሐፍ ቅዱስ ክፍል ላይ ደግሞ ምን ይላል? የእግዚአብሔር ባሪያ ሙሴ በሞተ ጊዜ እድሜው 100 ዓመት ነበረ። ዓይኑ አልፈዘዘም፣ ጉልበቱም አልደነገዘም ነበር። የእስራኤል ልጆች በቤተ ፌጎር አቅራቢያ ባለችው ቦታ ቀበሩት። ለሙሴም ያለቅሱለት የለቅሶ ዘመናት ይህን ያክል ነበረ እያለ እየተናገረ ይቀጥላል። ይህን የመጽሐፍ ቅዱስ ክፍል የጻፈው ማን ነው? ወንድማችን ዘላለም። በጣም መጀመሪያም ያው ይሄ ልጠይቀኝ እንዳሰብክ ስለገባኝ ነበር። መጀመሪያ ላወራ ፈልጌ ነበር። አምስቱ እነዚህ የህግ መጽሐፍቶች የሚታወቁ አዳምጠኛ ላውራ ዘላለም በአንድ ቃል ከመለስኩልህ አንስማማለን። በመጀመሪያ አዳምጥ እሺ። አሁን ከቅድም ይህን ጥያቄ ልጠይቀኝ እንደነበር ይህን ጥያቄ ልጠይቀኝ እንደነበር ይህን ጥያቄ ልጠይቀኝ እንደነበር በቃ ብለህናል። እሺ፣ አንድ እሱን ያዘልኝ። በመቀጠል ደግሞ ስምህ ማን ነው ስልህ ዘላለም እንዳልከኝ ሁሉ ማን ነው ስልህ ማንነቱን ነው በመጀመሪያ የምትነግረው። ከዛ ማብራሪያ ስፈልግ መጽሐፍ ቅዱስን ገልጠህ ማብራሪያ ትሰጠኛለህ። ስለዚህ በመጀመሪያ የጠየቁ ጥያቄ ማንነቱን ነው። ማን ነው? በቃ ይኸው ስም ሜንሽን አድርገልኝ። ይህንን የመጽሐፍ ቅዱስ ክፍል የጻፈው ማን ነው? ምናልባት ዘዳግም 34ን ከሙሴ ጋር የነበሩ ሰዎች ጽፈውታል ተብሎ ነው የሚታመነው። ይህንን ከመጽሐፍ ቅዱስ ላይ ፈጽሞ አናገኘውም። ከመጽሐፍ ቅዱስ ላይ ያልተጻፈውን ነገር አልተጻፈም። የተጻፈውን ነው የምናወራው። ፈለገ አያዳምጠኛ። የተጻፈውን የምታወራ ከሆነ ማን የጻፈው? ሙሴ ብለኛል። በያለሁ። በጣም ማስረጃ ስጠኝ። ሙሴ እንደጻፈው የኔ መጽሐፍ ቅዱስ ክፍል ከመጽሐፍ ቅዱስ ላይ አምስቱ የህግ መጽሐፍቶች በአንድ ላይ የታተሙ መጽሐፍቶች ስለነበሩ ህግንም የተቀበለው ሙሴ ስለነበር እሱንም ማስረጃ ስጠኝ። እስኪ አምስቱንም የጻፈው ሙሴ እንደሆነ እስኪ ማስረጃ ስጠኝ። ዘዳግምን ደግሞ በኋላ ጠይቃለሁ። እስኪ አምስቱንም ዘፍጥረትንም እሱ ስለመጽሐፍ ማስረጃ ስጠኝ። እኔ መጽሐፍ ቅዱስን ሳነብ ሌሎችም አጋዥ መጽሐፍቶችን አነባለሁ። መጽሐፍ ቅዱስን አንተ ያዝከው መጽሐፍ ቅዱስ የሰራት ቤተክርስቲያን ሳትሆን ቤተክርስቲያን ናት የሰራችው። ስለዚህ ተወዳጅ ወንድማችን ቤተ እምነት አለ ማለት ነው። ለምሳሌ አንተ በክርስቶስ ኢየሱስ አምነሃል? አምኛለሁ። በነገራችን ላይ በኦርቶዶክስ ቤተክርስቲያን ነው ያደግኩ። ዘላለም ቆይ ወደ እሱ እንመጣለን። ከዛ በኋላ ተጠምቀሃል። ከዛ በኋላ እድገቴን ከጠየቀኝ እኔ ስለ እድገት አይደለም የጠየቅኩ። በክርስቶስ አምኛለሁ ካልክበት ሞመንት ጀምሮ ተጠምቀሃል ወይ? ከዛ በኋላ የት ነው የተጠመቅከው? የተጠመቅኩት አስፈላጊ ነው። እሱን ቸርች አንተ ለምን ቸርቹን ፈለከው እንዴ? አንተ ለምንድን ነው ቸርቹን ላለመናገር የፈለግከው? እኛ አንተ በጣም ቤተ እምነት የለኝም ብለህ ነበረ። ብራዘር ቆይ ይኸውልህ ዘላለም ወንድማችን ዘላለም እባክህን አዳምጠኝ። በመጀመሪያ ደረጃ
በቤተ እምነት ልታፍርበት አይገባም። አንድ ሲቀጥል ነው ለምን አፍራ ሲጀመር በቤተ እምነት ምንም እኮ አንኮራም እኮ ዘላለም በቤተ እምነት እኮ አንኮራም እኮ እኔ እኮ አትፈርበት እኮ ነው ያልኩህ። መጓደጃ መዳኛ መንገድ እያለ አላልኩም። ወንድማችን እባክህን ተረጋጋና አዳምጠኝ እኮ። እያፈርክ ስለሆነ እንደማትኮራማ እኮ ገባኝ እኮ። እያፈርክበት ስለሆነ አትፈርበት ቤት አለኝ። እኔ እኮ በቤተ እምነት ምን ያደርግልኛል እኮ። ወዳጄ ተረጋጋ እባክህን። እንደው ሐሳቤን እንኳን ልጨርስ አዳምጠኝ። አሁን እኮ ስለ ጮክ አይደለም አዳምጠህ ከኔ እኮ ስለሆነ አይደለም የማዳምጠው። የማዳምጠው ተረጋግተህ ሐሳቦችን ምን አልከኝ? ለምን እጮሃለሁ? እሺ በቃ ለምን እጮሃለሁ ነው የምልህ እንዴ። በቃ እሺ አሁንም እየጮክ ስለሆነ ድምፅህን ቀነስ አድርገውና አድምጠኝ እሺ። እኔ ሁለት ሐሳቦችን ልንገርህ። አንደኛ በቤተ እምነት ትኮራበታለህ አላልኩም፣ ስለምታፍርበት ነው አትፈርበት እያልኩ ያለሁት። ሲቀጥል ደግሞ ሲመጣ ሰው ስሜትን እየተቆጣጠርክ ስላልሆነ ስሜትን እኔ ልቆጣጠርልህ። አንዳንድ ሰዎች መጥተው ስሜታቸውን መቆጣጠር ሲያቅታቸው ስሜታቸውን እኛንን የምንቆጣጠርላቸው። ይሄ ሰው ሲመጣ ምን ያክል በእምነቱ እንደሚያፈር የምታዩት ምንድን ነው መሰላችሁ? ቤተ እምነት ከየት ነው ሲባል እማምነው በመጽሐፍ ቅዱስ ነው አለ። ቤተ እምነት የሚባል ነገር የለኝም፣ ህብረት የትም አላደርግም አለ። ህብረት የትም አያደርግም፣ ቤተ እምነት የለውም። እሺ መጽሐፍ ቅዱስን ማን የሰጠህ? ያቭ ነው አይዲያ። መጽሐፍ ቅዱሱ ማን እንደሰጠው አያውቅም። መጽሐፍ ቅዱስ ክፍሎችን ማን እንደጻፋቸው ስንጠይቀው ያቭ ነው አይዲያ። ዝም ብሎ ራንደምሊ እገሌ ይላል እንጂ መጽሐፍ ቅዱስ የማስረጃ የለውም። ሁለት ሶስተኛ ደግሞ ካመንኩ በኋላ ተጠምቄያለሁ አለ። መቼም የተጠመቀው የሆነ ፏፏቴ ስር እንዳልሆነ ተስፋ አደርጋለሁ። የሚያጠምቁ ሰዎች የቤተ ክርስቲያን አባቶች፣ የቤተ ክርስቲያን ሊደሮች ናቸው። ሰው ቤተ ክርስቲያን ውስጥ ነው የሚያጠምቁ። ስለዚህ የት ተጠመክ ብለን ጠየቀ። እዛ ላይ ሲደርስ ወላጅ አለ አለ። ምክንያቱም የተጠመቀው ቤተ እምነት ውስጥ ስለሆነ ማለት ነው። ያንን መናገር አልፈለገም። ስለዚህ ተወዳጅ ወንድማችን ከኛ ጋር በመጽሐፍ ውስጥ የማስረጃ እንድታወራ የግድ እምነትን ማወቅ አለብን። እምነትን ማወቅ አለብን ማለት አቋምህን ማወቅ አለብን ማለት ነው። ለምሳሌ መካነ ኢየሱስ ስጠራለን። ለምሳሌ መካነ ኢየሱስን ሜንሽን ብታደርግልን መካነ ኢየሱስ አስተምሮ አላት። ከአንተ ጋር ስንወያይ ከመካነ ኢየሱስ አስተምሮ ሸርተት ብትል እያስቆምን መወየት እንችላለን ማለት ነው። ካልሆነ ግን ዝም ብለህ አፈ ላይ እንደመጣ ነው የምታወራው። ቤተ እምነት ከሌለ ሲጀምር ቤተ እምነት የሌለውም ሰው መወየት የለበትም። ለዛ ብለን ነው የጠየቅን። ስለዚህ ወንድማችን ዘላለም የመጨረሻ ዕድል እሰጥሃለሁ። ቤተ እምነት አሁንም የለኝም ብለህ የምታፍርበት ከሆነ አናስገድድህም፣ ታች ትወርድና ትከታተላለህ። ስለዚህ ወንድማችን የት ነው የተጠመቅከው? ጥምቀት የተጠመቅከው የት ነው? እሱን ማይክን ክፈትና መልስልን። እስካሁን እየወራህ ከሆነ ስንሰማ አልነበረም። የት ነው የተጠመቅከው? ለምን አወራለሁ? ሚዩት ስላረከኝ አላወራሁም፣ እያዳመጥኩ ነው። የት ነው የተጠመቅከው? አሁን አንተ እንዳልከው አንተ እንደተናገርከው ከሆነ ቤተ እምነት ከሌለ እናወራ አንችልም። የጠየቁ ጥያቄ ሰምተኛ ሰብቻለሁ። እኔ አሁን ማውራት ከቻልን መጽሐፍ ቅዱስ እኔ አማኝ ነኝ ብያለሁ። ስጀምርም የወንጌል አማኝ ነኝ። የጠየቁ ጥያቄ የማምነው ልናገር እችላለሁ። ዘላለም ወደዛ ዘላለም እባክህን የልጅ ወሬ አታውራ። ፕሮፋይል እንደምንመለከተው ትንሽ እድሜ ከፍ ያልክ ትልቅ ሰው ነህ። ሶታች ወርዶ ልክ እንደ ህፃን ልጅ ማውራት ስናት ሪሊ ነሰሰሪ። የጠየቅንህ የት ነው ጥምቀት ተጠምቄያለሁ ስላልክ ማለት ነው። የተጠመቅከው የት ነው ንገረን። እሱም አንተ ኦን ልጅ ሰስ ብትሆንስ ራሳቸውን ወንጌላውያን አማኝነን ብለው በሚጠሩ ፕሮቴስታንቶች ስም ራስን ደብቀ ሌላ ተልእኮ እያሰካ ያለ ኦን ልጅ ሰስ ብትሆንስ በምን እናውቃለን? ጭራሹ ነው ደግሞ አንተ እንደ ፕሮቴስታንትን ባትሆንስ ሌላ አይነት ተልእኮ ያለ ሰው ብትሆንስ? አየህ፣ እሱን በደንብ ማወቅ ይኖርብናል። ስለዚህ ወንድማችን ማይክን ክፈተው እና የት ነው የተጠመቀው? ጥያቄ እሱ ነው። እሺ ከሱ መልስልኝ። ከዛ በኋላ ሌሎችን ሀሳቦችን አደምጣለሁ። እኔ ስለ ፕሮቴስታንትም ስለ ቤተ እምነትም ልነግርህ አልመጣሁም። የተጠመቀው የት ነው? ስለነሱ እንድታወራ ነው በወንጌል ጉዳይ እናውራ ካል እናውራ። በመጽሐፍ የጠየቁ ጥያቄ ምንድን ነው ወንድማችን? መሰረታዊ የሆኑ ነገሮች አሉ ማንሳት የምንችላቸው። የጠየቁ ጥያቄ ነው። እኔ እዛው ሲጀመር መስማት አልፈልግም። የጠየከኝ ጥያቄ መስማት እዛ ላይ ማውራትም አልፈልግም። የጠየቁ ጥያቄ ምንድን ነው? አሁን ላይ የጠየቁ ጥያቄ ቤተ እምነትህን ንገረን። ቤተ እምነትህን ንገረኝ ነው። አላልኩም። እንደዛ ብዬ አልጠየኩም። እሱን ነው የጠየከኝ እኮ። አልጠየኩም። እኔ መጨረሻ ላይ የጠየኩ ጥያቄ ሌላ ነው። አየህ፣ አታዳምጥ። በደንብ አዳምጠኝ። አሁን ጥያቄውን አንተ በክርስቶስ ካመንክ በኋላ ተጠምቀሃል ወይ ስል አዎ ተጠምቄያለሁ ብለኸኛል። የተጠመቀው የት ነው? እሱን መናገር ስለማልፈልግ ነው እዚህ ሚዲያ ላይ ወዳጅ። ለምንድን ነው መናገር ማትፈልገው? ይሄ የሽፍታ ቡድን አይደለም እኮ ወስዶ ያጠመቀ አንተን እንዴ? ምን ሆነ? ስለዚህ ነገር
እኔ ትልቅ ቸርች ላይ ነው የተጠመቅኩትኝ። አሁን ቤተ እምነት አቀንቃኝ ስላልሆንኩ ትልቅ ቸርች እና ትንሽ ቸርች ልዩነቱ ምንድን ነው? አልገባኝም። እስኪ ትልቅ ቸርች ምንድን ነው? የፕሮቴስታንት ትንሽ ቸርች የሚባል ካለ ነገር ድሮ የሚታወቁ ቸርቾች ላይ በጣም ብዙ ጉባኤ ያለበት ብዙ አባላት ያለበት ለማለት ፈልጌ ነው። እና እኔ ደግሞ የቤተ እምነት አቀንቃኝ ስላልሆንኩኝ እኔ አሁን ቤተ እምነት ላይ በጣም ብዙ ጥያቄዎች ስላሉኝ የቤተ እምነት አቀንቃኝ አይደለም። በመጀመሪያ ግን አንድ እኮ ቀላል የሆነ ነገር ነገርኩህ። የተጠመቀው የት ነው? የሆነ ትልቅ ቸርች ነው ማለት አዳራሹን ነው እንደ አይተህ የገባው ወንድማችን ዞላ አዳራሹን የሆነ ሰፊነቱን አይተህ ነው እንደ የገባው። እኛ የጠየቅን እኮ የት ነው የተጠመቀው? እኔ ብርሃን በርቶልኝ ነው ወዳጄ ወደ ጌታ የመጣሁት። ከጨለማ ወደሚደነቅ ብርሃን መጣሁኝ እንጂ ወደ ቤተ እምነት አልመጣሁም። ስለዚህ ወደ ቤተ እምነት መታሃል አላልኩም ወንድማችን። እኔ ወደ ቤተ እምነት መታሃል አላልኩም። ምን ታደርገዋለህ? አሁን እኔ የተጠመቅኩበት ቤተ እምነት በቃ ችግር የለውም። በቃ አንድ ቀለል ያለ አንድ ሀሳብ እናንሳ። እኔ እናንተ ጋይስ በደንብ አዳምጡ። እስካሁን የመጣንበትን ይሄ ሰው ቤተ እምነት የለኝም ብሎ ነበር መጀመሪያ ላይ። ከዛ አሁን ደግሞ ያደረስንበት ደግሞ ድምዳሜ ደግሞ ቤተ እምነት የሚባል ወደ ቤተ እምነት የሚባል ነገር አልመጣሁም። ኦኬ ወደሚደነቀው ብርሃን እንጂ ወደ ቤተ እምነት አልመጣሁም። አንድ ሰው ቤተ እምነት የለኝም ሲል ምን አይነት ኮንሲኩዌንስ ሊመጣ እንደሚችል አሁን ታያላችሁ። እሺ ወንድማችን አንተ በአብ በወልድ መንፈስ ቅዱስ ታምናለህ? ወንድማችን ዘላለም አዎ በጣም እርግጠኛ ነህ ታምናለህ? በጣም ጥሩ። እሺ ወልድ ክርስቶስ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ? አምናለሁ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? አምናለሁ። በጣም ጥሩ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን ዘላለም አብ አባት ነው። እሺ ለመንፈስ ቅዱስም አባት ነው የሚል የመጽሐፍ ቅዱስ ማስረጃ ስጣል። አንተ ወንጌል አማኝ ስለሆንክ መጽሐፍ ቅዱስ ላይ በጣም ጎበዝ ነህ። በቃ አሁን ምን ሌላ አውጥ? ለምን መሰለህ አብ አባት ነው። አንተ አታብራራልኝ። አሁን ማስረጃ ነው። መንፈስ ቅዱስ ደግሞ ከአብና ከወልድ የወጣ እኔ ጠየቁ ለአብ ለወልድና ለመንፈስ ቅዱስ ነው ያልኩት። ለወልድና ለመንፈስ ቅዱስ አባት ነው የሚል ትምህርት እኔ አንብቤ አላውቅም መጽሐፍ ቅዱስ ላይ። ለወልድ አባት እንደሆነ አምናለሁ። እኔ ጠየቀው ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አዎ አምናለሁ። ስተት ስላላገኙት አለፉ። መንፈስ ቅዱስ ለአብና ለወልድ መንፈስ ወይም ደግሞ ቅዱስ እስትንፋስ እንደሆነ ታምናለህ ወይ ስለ አዎ አምናለሁ አልከኝ። እሺ አብ ለወልድና ለመንፈስ ቅዱስ ምንድን ነው ስለ አባት ነው ብለኛል። ለወልድና ለመንፈስ ቅዱስ ነው። ለመንፈስ ቅዱስ ሳይሆን ለወልድ። በጣም ጥሩ። አሁን ጥያቄውን ደግመህ መልስ። እሺ አዳምጠኝ። አብ ለወልድ አይደለም ያልኩህ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን ዘላለም በጣም ጥሩ ጥያቄው ይታረም። ምኑ ላይ ይታረም መሰለህ? አብ ለወልድና ለመንፈስ ቅዱስ ምኑ ነው ከምትል ለወልድ ከሆነ አባት ነው። ወልድ ስጋ ለብሶ ወደዚህ ምድር ስለመጣ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ግን ከአብ ዘንድ የወጣ ነው ወይም ደግሞ ከወልድም የመጣ ነው። ወንድማችን ዘላለም ለምንድነው ማይታረም? አዳምጠኝ ዘላለም። ስንት ዓመት ነው? ይቅርታ ዘላለም እድሜ ስንት ነው? እድሜንም ልነግርህ አልችልም። እድሜ አይነገርም። የአንተ ነገር ሁሉም የተደበቀ ነው። እድሜንም አትንገረን፣ ችግር የለው። እንደዚህ ከምናየው እኛ ከምንገምተው ትልቅ ሰው። ስለዚህ ታናሽ ነው የምሆነው። እሺ የኔ ታናሽ ነው፣ የኔም ታናሽ ነው፣ ችግር የለውም። ስለዚህ በቀላሉ ነገሮችን ታመዛዝናለህ ብዬ ተስፋ አደርጋለሁ። ወንድማችን ዘላለም እኔ የጠየኩ ጥያቄ ላይ ምንም ስህተት የሌለው ከምን አንጻር ነው? ወልድ ለአብና ለመንፈስ ቅዱስ ምን እንደሆነ ነግረኸኛል፣ ቃል እንደሆነ። ብራዘር በአብ በወልድ በመንፈስ ቅዱስ አምናለሁ ብለኛል። በአብ በወልድ በመንፈስ ቅዱስ አምነህ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ነግረኸኝ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ እስትንፋስ መሆኑን ነግረኸኝ፣ አብ ለወልድና ለመንፈስ ቅዱስ ምንድነው ስለ ወራጅ አለ አትበል። እምነትህ ስለ ወልድና ስለ መንፈስ ቅዱስ ብቻ ሳይሆን ስለ አብም ጭምር ነው። ስለዚህ ለወልድ ቃል ነው ብለህ ለአብና ለመንፈስ ቅዱስ ቃል ነው ብለህ እንደመለስኩሉ ስለ መንፈስ ቅዱስም ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው ብለህ እንደመለስኩሉ አብ ለወልድና ለመንፈስ ቅዱስ ምንድን ነው የሚለውንማ መመለስ አለብን። ምክንያቱም ትምህርቱ መጽሐፍ ቅዱሳዊ ስለሆነ እማታውቅ ከሆነ አላቅም ነው የምትለው። እሺ መቀባጠር አይቻልም። ኦኬ ከኛ ጋር ስታወራ እንዲህ በማስረጃ ነው የሚወራው።
መቀባጠሯን ትንሽ ማታውቀው ጉዳይ ምንድን ነው ያልከው? መቀባጠር የምትለዋን ትንሽ ከረር አታርጋት። እኔ ብቻ ይኸውልህ ፈለገ፣ እኔ የማምነውን ልንገርህ። የማምነውን ይቅርታ፣ በመጀመሪያ አብ ለወልድና ለመንፈስ ቅዱስ ምንድን ነው የምታምነውን ንገረኝ እኮ። የማምነውን ነው የምነግርህ። እኔ የማምነው እግዚአብሔር አብ ልጁን ኢየሱስ ክርስቶስን እሱን አይደለም አሳልፎ እንደሰጠ ስለሱ አይደለም የጠየቁ። ኢየሱስ ክርስቶስ ደግሞ ስለሱ አይደለም የጠየቁ። በቃ እኔ የማምነውን ነው የምነግርህ። ማለምጥ ስለጠየቁ ነገር ስታወራ ነው። እኔ ስምህን ጠይቄ እሱማ ጥያቄው ትክክል አይደለም አልኩህ እኮ። ቆይ አሁንም ስሜትን እየተቆጣጠርክ ስላልሆነ ስሜትን ልቆጣጠርልህ። እኔ ስለ ስምህ ጠይቄ ዞላ ስለ ሰፈር የምታወራልኝ ከሆነ ምን ያደርግልኛል እንዴ? ስለ ቀዬ ስለመጣህበት ቦታ ለምን ታወራልኛለህ? ስምህ ማን ነው? ዘላለም። አጭርና ግልጽ። በቃ ዜግነት ምንድን ነው? ኢትዮጵያዊ። አየህ፣ ስለ ዜግነት እየጠየቁ አንተ ስለ ስራህ ልታወራኝ አልፈልግም። ስራ ሌላ ጉዳይ ነው፣ ዜግነት ሌላ ጉዳይ ነው። እኔ ጠየቁ አብ ለወልድና ለመንፈስ ቅዱስ ምንድን ነው? በቃ የምታውቅ ከሆነ ትመልስልኛለህ በመጽሐፍ ቅዱስ ማስረጃ፣ የማታውቅ ከሆነ ደግሞ አላውቅም። ልክ እንደ አዋቂ ሰው ማለት ነው። እሺ ዞላ፣ ኦኬ። ጥያቄው እሱ ነው። ስለ ሌላ ነገር ስትወራ አሁንም ጣልቃ ገባብሃለሁ፣ አስቆምሃለሁ። እሺ ዞላ፣ አሁን ማይክህን ትከፍትና መልስልኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጋይስ፣ ወልድ ለአብና ለመንፈስ ቅዱስ ቃል ነው ብሎኛል። መንፈስ ቅዱስ ቅዱስ መንፈስ ነው ብሎኛል። እዚህ ላይ ነው ግራ እየገባኝ ነው። አንተ የምትለው ያላነበበ ሰው የኔ ጥያቄ በጣም ግራ ያጋባል። ዞላ፣ ምንም መሰረታዊ እውቀት ለሌለው ሰው የኔ ጥያቄ በጣም ግራ ያጋባል። ስለዚህ አሁን ነፃ እድል ሰጥቻለሁ፣ የምታውቀውን ነገር እንድትመልስ፣ ማታውቀውን ጉዳይ ደግሞ አላውቅም እንድትል ማለት ነው። ምላሹ ንገረኝ። አብ ለወልድና አሁን የአንተ እውቀት በቃ ማደናገር ነው፣ ሰውን ማደናገር ነው። ይልቁንስ መዳን በሌላ እውቀት ሰውን ማደናገር አለ። እንድንበት ዘንድ ከአብ ዘንድ የተሰጠን ኢየሱስ ክርስቶስ ብቻ ነው። የማምነው ይሄን ነው። መንፈስ ቅዱስ ደግሞ ለጠየኩት ጥያቄ መልሳለሁ ወይስ የለህም? ኢየሱስ ክርስቶስም እሱን ጠብቋል። ለጠየኩት ጥያቄ እየመለስኩልህ እኮ ነው። በሰማኝ እኮ እየመለስኩልህ ነው። እየመለስክልህ ደስ ያለህን ነገር እየወራን ያለው ፈለገ። እኔ የመዳንን መንገድ ልንገርህ። ልክ አንተ እንኳ ታውቃለህ፣ መዳን በሌላ በማንም የለም። የጠየኩት ጥያቄ ህይወት መንገድ ኢየሱስ ክርስቶስ ብቻ ነው። መንፈስ ቅዱስ አሁንም ሚዩት ላድርግልህ። ጋይስ፣ ይህን ጥያቄ የጠየቅነው በምክንያት ነው። ወንድማችን ዞላ፣ አሁን ተምረህ ትወጣለህ። ቢያንስ ይህን እንኳን ነግረን ይህን እንኳን አስረድተን ትወጣለህ። እሺ፣ ለሌላው ጊዜ ከኛ ከክርስቲያኖች ጋር ስታወራ አፍ ላይ እንደመጣው እንዳታወራ። ኦኬ፣ ሰው አፉ ላይ እንደመጣለት ከኛ ጋር ማውራት የለበትም። በጣም ጥንቃቄ ያስፈልጋል ከኛ ጋር ስታወራ። ለምን እንደዛ አልኩ መሰለ? ስትመጣ የጠየቅን በጣም ሲምፕል የሆነ ጉዳይ ነው። ይህን ያክል የገዘፈ ነገር አልነበረም። መውጣት ፈልገህ ከሆነ ቆይ እኔ አስወጣሃለሁ። እሺ፣ ያነሳንልህ ሀሳብ ምንድን ነው? ቤተ እምነትህ የት ነው ነው። ቤተ እምነትን ስለምታፍርበት ልትነግረን አልፈለግክም። ከየት ቤተ እምነት እንደመጣ ልትነግረን አልፈለግክም። ኦኬ፣ የግድ ኩራበት አንልህም። በእርግጥ ለብዙዎች አንዳንድ ጊዜ ሊያሳፍር ስለሚችል መልካም። እሺ፣ ቤተ እምነትን አልነገርከንም። በመቀጠል ቤተ እምነትን ያልነገርከን ለምን እንደሆነ አውቃለሁ ወንድማችን ዞላ። ምክንያቱም አንተ ያለህበት ቤተክርስቲያን የወንድምህ የመሰረተው ቤተክርስቲያን ስለሆነ። እዚህ ጋር የምትመለከቱት ሰው ክርስቲያኖች ታስታውሳላችሁ፣ የተክለ ሃይማኖትን ስዕል የቀደደ ሰው ወዳጅ ነው። ኦኬ፣ በዛ ዙሪያ ማይኩን ከፍቶ ሀሳብ እንዲናገር እድል እንሰጠዋለን። የተክለ ሃይማኖትን ስዕል የቀደደው ሰው የዛ ሰው ወንድም ነው። እዚህ ጋር የምትመለከቱት ዘላለም። ይሄ ሰው ቤተ እምነቱንም ሁሉን ነገር ደባብቆ ቁጭ ያለው ለምንድን ነው? በህግ ስለሚፈለጉ ነው። ኦኬ፣ ለምሳሌ ቤተክርስቲያኒቱን መስራች ነኝ የሚለውም ሰው የእሱ ወዳጅ ማለት ነው። በህግ ስለሚፈለግ ቤተ እምነቱን መናገር አይፈልግም። በዚህ አጋጣሚ ምናልባት ይሄንንም ሰው የምታውቁት ካላችሁ ክርስቲያኖቶች ወንድሞች ለህግ እንድታቀርቧቸው እንፈልጋለን በዚህ አጋጣሚ። በመቀጠል መሰረታዊ የሆነ ሀሳብ ላንሳላችሁ። አንድ ሰው ቤተ እምነት የለኝም ካለ አስተምሮ የለኝም እያለ ነው። ብዙ ጊዜ ሃይማኖት ድርጅት የሚመስላቸው ሰዎች አሉ። ሃይማኖት ማለት አስተምህሮ ነው። ክርስቲያኖች፣ እሺ፣ ሃይማኖት ማለት አስተምህሮ ነው። ለምሳሌ እኛ በአብ በወልድ በመንፈስ ቅዱስ እናምናለን። አዎ እናምናለን። እሺ፣ ሶስትነታቸው እንዴት ነው የሚለው ሀሳብ ግን ሃይማኖት ነው። እሺ፣ ቤተክርስቲያን ሊኖራችሁ ይገባል። ቤተክርስቲያናችሁ ካላስተማረቻችሁ በስተቀር ከየትም ልትማሩታችሁ ነው። የእግዚአብሔር አንድነት እንደምን ያለ ነው። ያንንም ልንናገር የምንችለው ቤተክርስቲያን ያስተማራችንን መሰረት አድርገን ነው። ለምሳሌ ወንድማችን አብ ለወልድና ለመንፈስ ቅዱስ ምንድን ነው ሲባል ግራ የገባው ለምን ይመስላችኋል? ምክንያቱም ሲጀመር ቤተ ክርስቲያን ስለሌለው ነው። ባጭው እሱ እንዳለው ቤተ እምነት ስለሌለው ነው። በአብ በወልድ በመንፈስ ቅዱስ አምናለሁ ይላል። ራንደም ላይ የሆነ ነገር እናምናለን ብለው ይናገራሉ። ነገር ግን በመጽሐፍ ቅዱስ ማስረጃ ሊናገሩ የሚችሉት ሀሳብ የላቸውም።
ለሌላው ጊዜ ወንድማችን እምነትህን መናገር ምን ያክል መሰረት እንዳለው እንድታቅ እንድትረዳን ይህን ሁሉ ሀሳብ ያነሳ ነው። ወንድማችን ዘላለም ከዚህ ቀደም ያንተ ወንድም የተክለ ሃይማኖትን ስዕል ቀዶ ነበረ እና ይህ ያደረገው ነገር አግባብ ነው ብለህ ታምናለህ ወንድማችን ዘላለም ነው ወይስ ተጸጸታችሁበታል? አዎ፣ ግን ብዙ ጊዜ ፈለገ ተጸጸተበታል ወይስ አልተጸጸትክበትም ነው እየተኮራረፈ? ሲጀመር እኔ የምጸጸትበት ነገር የለኝም። እኔም አልቀደድኩኝም። ወንድም ያደረገው ነገር አግባብ ነው አግባብ ነው ብዬ አላምንም። እኔ ስዕልን በመቅደድ እኔ ዝናና ክብር እናገኛለን ወይም ደግሞ ወንጌል እናገራለን ብዬ አላምንም። እኔም ስቀድ አላየኝም። አዎ ወንድሜ ነው። ስለዚህ ሌላው ጊዜ የሚታል ነገር አይደለም። ወንድሜ ነው። አዳምጠኝ። አንተንም ወዳጅህንም ይቅርታ ወንድምህንም እና ሌላው ንግግር ቤተ እምነትን በመሸሸግህ ከኦርቶዶክሳውያን ዓይን ልትደበቅ አትችልም። እሺ ወንድማችን ዘላለም እናውቃለን። አጋጣሚ ሆኖ እናንተንም እንደው በአመቺ ጊዜ ያለ ማግኘት እንጂ እናንተንም ጭምር ለህግ ልናቀርባችሁ እንፈልጋለን። አንተን ሳይሆን ይቅርታ ወንድምህን ማለት ነው። ምክንያቱም በመዳፈር በመታበይ የተክለ ሃይማኖትን ስዕል የቀደደ ሰው ስለሆነ ያ ስዕል የቤተክርስቲያናችን ንዋይ ነው። ያ ንዋይነቱ ደግሞ በቤተክርስቲያን ንብረት ስር የተቀመጠ ሆኖ ሳለ የቀደደ ወንድምህን በህግ አግባብ እንፈልገዋለን። ሌላው ጊዜ መተህ ስትወይ በቤተ እምነት አትፈር። የሚያሳፈር ነገር የለም። አንተ ስለደበክ ወንድምህን ልትከልለው አትችልም። እሺ የወንድምህ ወንጀል ሌላ ጉዳይ ነው። አንተ ደግሞ ሌላ ሰው ነው። ስለዚህ ሌላው ጊዜ ስትመጣ በመጽሐፍ ቅዱስ የማስረጃ ከኛ ጋር ማውራት የምትፈልግ ከሆነ ራስን ሆነና ምንም ነገር እንዳትፈራ። ኦርቶዶክሳውያን መብታቸውን ማስከበር የሚፈልጉ በህግ አግባብ መብታቸውን ማስከበር የሚፈልጉ ሰዎች እንጂ ነፍሰ ገዳዮች አይደሉም። ሌላ ጊዜ ስጋት አይግባ፣ አትፈራ። እኛ የምናምነው በክርስቶስ ኢየሱስ ነው። የቤተክርስቲያናችን ንብረት ግን ሲነካ ግን እያንዳንዱ ሰው በህግ አግባብ እንጠይቃለን። እሺ ስትመጣ ጀምሮ ቤተ እምነትን መናገር የፈራው እንደተጠመቅ መናገር የፈራው ሙሉ ባግራውንድ መናገር የፈራው ለምን እንደሆነ ይገባናል እና እናውቃለን። ስለምናቅ ራስን በዚህ ልክ ለመደበቅ እንዳትሞክር። ኤኒዌይስ ቤተ እምነትም የት እንደሆነ ስለማቅ በሌሎች ሀሳቦች ዙሪያ ከኛ ጋር ማውራት ትችላለህ። ኦኬ እሺ። ወንድማችን ዘላለም ከዚህ በኋላ ቤተ እምነትን ስንጠይቅ በቃ እንዳትፈራ። እኛ ወንድምህን ለህግ ማቅረብ እንጂ የምንፈልገው ቤተ እምነቱ የት ነው ቸርቹ የት ነው ምናምን ብሎ ሌላ አይነት ስህተት የመስራት ፍላጎት የለንም። እሺ ሌላ ጊዜ እንዳፈራ ብራዘር፣ በዚህ ጉዳይ ምንም እንዳፈራ። ሲቀጥል ኦፒኒየንን የጠየቁት ደግሞ በምክንያት ነው። የወንድምን ስራ ስህተት እንደሆነ እዚሁ እኔ ላይቭ ላይ መታ አንተም ተናግረሃል። አይ ሆፕ አንተም ከሌሎች ክርስቲያን ወንድሞች እኩል ሆነ ወንድም የሰራው ነገር ስህተት እንደሆነ እንደምትናገር ተስፋ አደርጋለሁ ወደፊት። እናመሰግናለን አሁን ለሰጠህን ሀሳብ። አይ ፈለገ በጣም ብዙ ስህተት ስለተሳሳትክ ልንገርህ። እኔ ሲጀመር እኔ ወንድሜ በሚያገለግልበት ቤተክርስቲያን የማገለግል ሰው አይደለሁም። አዳምጥ፣ ያለሁትም እዛ ቸርች አይደለሁም። በጣም የተሳሳተ ነገር አታውራ። ሁለተኛ እሱም ቢሆን በህግ ተጠይቋል፣ በህግ ቀርቧል። ህግ አይቶ ነፃ ነህ ብሎ ለቆታል። እኔ እሱም አይመለከተኝም። ወንድምነቱን አልክድህም። ገብቶሃል? እኔ ደግሞ ስዕል ስቀድ አላየኸኝም። ስቀድ አላየኸኝም። የሱ ስህተት ወደ እኔ ሊመጣም አይችልም። እኔ ነፃ ሰው ነኝ። ከፈለክ ያለህበት ቦታ ድረስ ልመጣ እችላለሁ። አይደለም ህግ ፈርቼ የምደበቅ ሰው አይደለሁም። እሱም አልተደበቀም፣ እኔም አልተደበቅኩም። እሱም በነፃነት ነው የሚመላለሰው፣ በነፃነት ነው የሚያገለግለው አለ። ህግ ጠይቆት ህግ ጋር ቀርቧል። ታስሮ ነበረ። ህግ ነፃነት ብሎ ፈቶታል። እሱን አሁንም ከጠየቃችሁ መጠየቅ መብታችሁ ነው። የኔን እምነትና የኔን አቋም ግን ከእሱ ጋር መለጠፍ አትችልም። ሲቀጥል እኔና እሱ ያስተምሮም ልዩነት ሊኖረ ተረጋጋ። ቆይ አሁንም ያልተባልከውን ሰው ያልበለውን ነገር ሊያካ አይገባም። ወንድማችን ዘላለም ወንድምን ስራ አንተ ትጠየቃለህ እኮ አላልንህም። ግን ስትመጣ ይህን ያክል ራስህን ለምሳሌ የዛ ሰው ወንድም እንደሆንክ እያወቅ ለምሳሌ አብራችሁ እዛ አዳራሽ ውስጥ እንደምትሽከረከር እያወቅ ምናየው ነገር ስለሆነ ማለት ነው። ሁሉም ነገር ከኛ የተሰወረ አይደለም ልልህ ፈልጌ ነው ዘላለም። ሲቀጥል አንተ እኛ ያለንበት ድረስ መምጣት አይጠበቅብም። እኛ ካስፈለገ ስህተት የሰራው ሰው ያለበት ቦታ ድረስ መሄድ እንችላለን። ይሄ እኮ ለእኛ አዲስ ነገር አይደለም ዞላዬ። ሲቀጥል አንተ በወንድምን ስራ ትጠየቃለህ አላለህም? አሁን እኛ እዚህ ውስጥ እሺ፣ አንተ ወንድም በሰራው ስህተት አብረህ እንደው ከምን የተገኘች ሰሊጥ አብረሽ ተወቀጭ አይነት ስታፍ እናራመዳለን አላልንህም? በዚህ አይነት ዙሪያ ምንም ሀሳብ አይግባ ተወዳጅ ወንድማችን። ስትመጣ ግን ይህን ያክል መፍራት የለብህም።
ያንን ነው ራስን ሆነ ነው ልትመጣ የሚገባው። ምክንያቱም ሰው ይሄ እውነት ለምሳሌ ቅድም ያልኩ አባባል አለ እኔ የመጣሁት ከድቅድቅ ጨለማ ወደሚደነቅ ብርሃን ነው ብለሃል። ሰው ወደ ብርሃን የመጣ ሰው ደግሞ ኦኬ ብርሃኑ ሊያንጸባርቅ ይገባል፣ ልታፍርበት አይገባም። አጭርና ግልጽ። ከዚህ በኋላ እኛ ቤተ እምነትን ተናገር አትናገር ምናምን ብለን ሌላ ጉዳይ ውስጥ አንገባ። ምክንያቱም ያንተ ቤተ እምነት ለእኛ ግልጽ ስለሆነ አንድ ሲቀጥል ደግሞ ልክ አንተን መሰረት አድርገን ደግሞ ሌሎች ሰዎች ቤተ እምነት የለንም ቢሉ እንኳን ምን ያክል ከመጽሐፍ ቅዱስ መሰረት የራቁ እንደሆነ በማስረጃ ሳይቻሉ። ለምሳሌ በአብ ወልድ መንፈስ ቅዱስ እናምናለን ይላሉ ይበሉ እንጂ አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ማብራራት አይችሉም። አጭርና ግልጽ። መጽሐፍ ቅዱሱን የጻፈው ገሌ ነው ሊሉ ይችላሉ፣ ግን መጽሐፍ ቅዱሱን ገሌ እንደጻፈው ምንም አይነት ማስረጃ ሊሰጡ አይችሉም። ሰው ይህንን አሳይተንበታል። እና አንተንም ያልን ስትመጣ ራስን ሆነ ና ነው እሺ ወንድማችን ዘላለም እንጂ በወንድም ስራ አንተ ተጠየቃለህ አላልንህም። ኦኬ ስትመጣ ግን ወደኛ ስትቀርብ ልክ እዚህ ውስጥ ያለን ሰዎች እንደማናቅ እዚህ ውስጥ ያለን ሰዎች ልክ ለእኛ አዲስ ሰው እንደሆን ካደርገ ለመምጣት አትሞክር፣ እናውቅሃለን። ኦኬ ኤኒዌይስ አሁን ምንም አይነት ሀሳብና ሴት እንዳሰጥ ማንሳት የምትፈልጋቸው ሀሳቦች ካሉ በነዛ ሀሳቦች ዙሪያ መወየት እንችላለን ከኔ ጋር። አይ ፈለገ እኔ ሲጀመር እኔ ጽንፈኛ ሰው አይደለሁም። አንድ መረዳት ያለብህ። ሁለተኛ ስመጣ ራሴን ሆኜ ስለመጣሁ ነው። ቤተ እምነት ችግር የለም። ወደ ሀሳቡ እንግባ። ራስን ሆነ እኔ ራሴን ሆኜ ነው የመጣሁት። በየትኞቹ ሀሳቦች ነገር መወየት የምትፈልገው? አይ እኔ በቃ እኔ ሲጀመር ልማር ፈልጌ ነው የገባሁት። ያው ጥያቄ ስላነሳ ነው እንጂ እኔ ያው ሀሳቡ መጀመሪያ ሲነሳ ማን ነው አፖስትል ፊልጶስ ገብቶ ሀሳብ ሲነሳ ነው የገባሁትኝ። ለመማር ነው የገባሁት። ስለዚህ የተነሳውን ሀሳብ ለምሳሌ በመጽሐፍ አዳምጠኛ። ለምንድን ነው ግን ፈለገ የማታዳምጠው? ወደ ፖይንቱ ወደ ውይይቱ እንድንገባ ነው። ሀሳብ ሲመጣ ልማር ሀሳቦችን ልሰማ ፈልጌ ነው የመጣሁትኝ። ገብቷል? ሌላ እኔ ቤተ እምነቴን አምጥቼ እዚህ ጋር እየተናገርኩኝ ቤተ እምነቴን ወክዬ አላወራ። ገብቷል? ሲጀመር እኔ ደግሞ የቤተ እምነት ማቀንቃኝ ስላለ አሁን በመጽሐፍ ቅዱስ የማስረጃ ከኛ ጋር ማውራት ትፈልጋለህ? ትችላለህ ወይንስ አትችልም? በምናነሳቸው ሀሳቦች በመጽሐፍ ቅዱስ የማስረጃዎች ሀሳብ አስተያየት ምናምን ይሄ ሻይ ቡና ፕሮግራም እንዳይመስል ማለት ነው። በመጽሐፍ ቅዱስ የማስረጃዎች ከኛ ጋር ማውራት ትችላለህ ወይስ አትችልም? ዞላይ እንደምትችልና እንደማትችል ንገረን። ማይከን ክፈተው። እያወራ ከሆነ አይሰማም። አዋይ እኔ ለምጠይቀኝ ጥያቄ መልስ ልሰጥህ ዝግጁ ነኝ፣ ግን ያው አንተ መልስ ስሰጥ ታደርገኛለህ። ስለዚህ ችግሩ እሱ ጋር ነው። አታስወራኝም። የምታስወራኝ ከሆነ ማስወራ ይኸውልህ ዞላ ምን አለ መሰለህ፣ እኔ ማስወራ ስለጠየቁት ለምሳሌ እኔ ስምህ ማን ነው ስትለኝ ስሜ ፈለገ አትናቴዎስ ከሆነ ፈለገ አትናቴዎስ ስላለ፣ ሌላ የምጠራበት ስም ካለ ስሜን እነግርሃለሁ። ስለ ስሜ እየጠየቀኝ እኔ ስለ ዜግነቴ ማውራት ከሆነ አስፈላጊ አይደለም ነው። ጣልቃ ልገባ የምችለው በደንብ አዳምጠኝ፣ ጣልቃ ልገባ የምችለው አንተ ስለ ሌላ ነገር ብትወራ ከሆነ የጠየቁ ጥያቄ ሌላ ሆኖ አንተ ስለ ሌላ ነገር ብትወራ ከሆነ እኔ ስለዛ አልጠየኩም፣ የጠየቁ ይሄ ነው ብዬ ጣልቃ ልገባ እችላለሁ። ኦኬ ሰው ለምጠይቀው ጥያቄ ማብራሪያ መስጠት እችላለሁ አልችልም? ትችላለህ። በመጀመሪያ ግን እምነትህን እነግርሃለሁ። ለምሳሌ እዚህ ጋር የምታየው ይሄ ቀለሙ ጥቁር ነው ወይስ ነጭ ስልህ በመጀመሪያ እምነትህን ትነግረናለህ፣ ጥቁር ወይም ነጭ ለመሆኑ። ከዛ ጥቁር ነው ካልከን ማስረጃውን በደንብ አድርገህ እየሰጠህ ታብራራለህ። በመጀመሪያ እምነትህን መናገር ይቀድማል ማለት ነው። ለምሳሌ እንዲህ ብለህ ታምናለህ ወይስ አታምንም ከተባልክ በመጀመሪያ የሚቀድመው ማስረጃ አይደለም ማመንህ ነው። አዎ አምናለሁ። ኦኬ እስቲ ማስረጃ ስጠን ብለን እንቀጥላለን። ኦኬ ቅድም ያነሳነው ሀሳብ ከወንድማችን ሐዋርያው ፊልጶስ ጋር ያነሳነው ሀሳብ ምንድነው መሰለህ? ድንግል ማርያም ሌሎች ልጆች አሏት ብለው በጣም ብዙ ፕሮቴስታንቶች ያምናሉ። በጣም ብዙ። ኦኬ በመጽሐፍ ቅዱስ ላይ ደግሞ እንዲህ አይነት ነገር እኔ ተጽፎ አግኝቼ አላውቅም። ድንግል ማርያም ጥያቄው ሌሎች ልጆች አሏት ወይንስ የሏትም? ኦኬ ምክንያቱም ጌታችን ኢየሱስ ክርስቶስ እንግዲህ በመጽሐፍ ቅዱስ ለምሳሌ የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እናንተን የሚቀበል ይላል እኔን ይቀበላል ይላል። ለምሳሌ ለቅዱሳኑ እናንተን የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል ይላል። ስለዚህ ቅዱሳንን የሚገባቸውን ክብር ስተን ልንቀበል ይገባል፣ ልክ መጽሐፍ ቅዱስ ላይ እንደተነገረላቸው። ከዛም በተጨማሪ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ክብርን ስጡ ይለናል። ለምሳሌ ቅዱስ ጳውሎስን ቅዱስ ብዬ የምጠራው መጽሐፍ ቅዱስ ስለሚያዘኝ ነው። መጽሐፍ ቅዱስ ስለ ጳውሎስ ሰብኮኝ ሳይሆን ስለ ክርስቶስ ኢየሱስ ግን ዋጋ የከፈለ ትልቅ ሐዋርያ ስለሆነ የእሱን ስም ቅዱስ ብዬ እንድጠራ መጽሐፍ ቅዱስ ያስተምረኛል፣ ይነግረኛል።
ሰው ጥያቄው አሁን ማርያም ሌሎች ልጆች አሏት ወይንስ የሏትም? ወንድማችን ዞላ። አዎ እኔም የማምነው አሏት ብዬ ነው። በእርግጥ አሏት ብዬ አምናለሁ። የማምነው ማለት ይሄ 100% የሆነ መረጃ ኑሮ አይደለም። መጽሐፍ ቅዱስ ላይ 100% የሆነ መረጃ የለም። ግን ምንድነው ቅድምም ሐዋርያው ጳውሎስ ያነሳው ስለ ወንድሞቹ እናቴስ ማናት? እናቴ ማናት? ወንድሞቼ እነማን ናቸው? የእግዚአብሔርን ቃል የእግዚአብሔርን ፈቃድ የሚፈጽሙ አይደልሙን ብሎ እሱ ሐሳቡን ሲያስቀይር እንመለከታለን። እነዛ ወንድሞቹና እናቱ እሱን ፍለጋ እንደመጡ ይናገራል። ስለዚህ እነዛ ወንድሞቹ እነማን ናቸው ስንል የማርያም ልጆች ናቸው ብለን እናስባለን። ይሄም 100% የሆነ መረጃ ነው ለማለት ያስቸግራል። ምክንያቱም እነዛ ልጆች ምናልባት የዮሴፍ ይሆናሉ ተብሎ እንደዛም አይነት እሳቤ ስላለ ማለት ነው። አንተ የትኛውን ታምናለህ? አንተ የትኛውን ታምናለህ ብትለይ ግን እኔ አሏት ብዬ ነው የማምነው። በቃ ማስረጃ እስኪ መጽሐፍ ቅዱስ ማስረጃ ይሄው ራሱ መጽሐፉ አንዱ እሱ ነው። ሁለተኛ ዮሐንስ የትኛው ክፍል? አንዱ ማቴዎስ 13:46 ላይ ያነበበው። ሁለተኛ ደግሞ ዮሐንስ ወንጌል ምዕራፍ 7 ላይም ደግሞ እኮ ይሄኛው እናነበው። ማቴዎስ ወንጌል ምዕራፍ 13ን በመጀመሪያ እናነበው። እሺ ከቁጥር ስንት ጀምሮ ላንብብልን? ቅድም ስለተነበበ እኮ ምንም ማንበብ አያስፈልግም። ፈለገ አይ እኔ በደንብ አልሰማሁም ነበር ሲነበብ። ከቁጥር ስንት ጀምሮ ላንብብ? ምዕራፍ 13 ምዕራፍ 13 ቆይ አንዴ 46 መሰለኝ፣ ምናልባት ተሳስቼ እንዳይሆን ከቁጥር 54 ጀምሮ ላንብበው። ኦኬ አንዴ 53 ጀምረን እናንብበዋል። እሺ እኔ ላንብበው ወይስ አንተ ታነበዋለህ? አንብብ። እሺ እንደዚህ ይላል። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ይቅርታ የጸራቢ ልጅ አይደለምን? እሺ እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ይላል። ይህ ክፍል ማርያም ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ነው ብለህ ታምናለህ ወንድማችን ዘላለም? እህቶቹና ወንድሞቹ የሚል ቃል ተጠቅሶ እናገኛለን በዚህ ክፍል ላይ ማለት ነው። ስለዚህ እነዚህ እህቶቹና ወንድሞቹ እነማን ናቸው የሚለውን መልስ ማግኘት አለብን። ይህንን መልስ እስካላገኘን ድረስ ለምሳሌ ወንድሞቹን ለምሳሌ ሜንሽን ያደርጋል። ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ ይላል እና ይህ ክፍል እርግጠኛ ነው ወይ ማርያም ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ብለን ልናቀርብ እንችላለን? ማስረጃ እኔ እንደዛ ነው የምረዳው። ይሄንን ቃል የተናገሩ ሰዎች በክርስቶስ ያመኑ ሰዎች ናቸው ወይስ ያላመኑ ሰዎች? ዘላለም ያላመኑ ሰዎች መረጃ የሚያውቁ ሰዎች የተናገሩት ንግግር የንቀት ነው ወይንስ አይደለም? የንቀት ነው። የናቁት ለምን መሰለህ ፈለገ? የናቁት እኮ የሰፈራቸው ሰው ነው፣ በሰፈራቸው የታየ ነው። ስለዚህ እናቱን ያውቃሉ፣ አባቱን ያውቃሉ። አባቱ አናጺ ነው። እናቱንም ማርያምን ያውቃሉ፣ ወንድሞቹንም ያውቃሉ፣ እህቶቹንም ያውቃሉ። ስለዚህ ይህንን ጥበብ ከየት ሊያገኘው ይችላል በማለት በንቀት ከተራ ሰፈር ወይም ደግሞ ከተራ ቤተሰብ የተገኘ ነው ብለው ስላመኑ ነው በንቀት የተናገሩት ማለት ነው። በጣም ጥሩ። እነዚህ ሰዎች የተናገሩት ንግግር የንቀት ንግግር ነው። ሁለተኛውን ጥያቄ መልሰህልኝ። በመቀጠል ይህን የተናገሩት ንግግር ማለት ሙሉ በደንብ አዳምጠኝ። ይህ የጸራቢው ልጅ ዮሴፍ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ካለ በኋላ ከስር ተሰናከሉበት ይላል ሐዋርያው ቅዱስ ማቴዎስ። ምን ብለው ነው የተሰናከሉበት? ክርስቶስ ላይ በጣም ጥሩ። የተሰናከሉት በራሱ ይሄ ኢየሱስ የሚባለው ከተራ ቤተሰብ ስለተገኘ ሊቀበሉት እና ሊያምኑት አልቻሉም። አንዱ እንቅፋት የሆነባቸው ኢየሱስን መቀበል እንቅፋት የሆነባቸው ከዛ ቤተሰብ መገኘቱ ነው፣ ከተራ ቤተሰብ መገኘቱ ነው። አናጺ ነው ጉዳይ ምንድነው? አይደለም ዘላ እኔ ጠየቁት ጥያቄ ተሰናከሉበት ይላል አይደል? ምን ብለው ነው የተሰናከሉት? በክርስቶስ ላይ ምን ብለው ተሰናከሉበት በላይ ተሰናከሉበት ማለት እኮ ቃሉ አላመኑበትም፣ ሊያምኑ አልቻሉም ለማለት ነው። አይደለም እንደዛ አይደለም። ተሰናከሉበት ማለት አላመኑበትም ማለት ነው። ሌላ ትርጉም ካለ አንተ ታስረዳኛለህ።
መሰናከል ማለት መሳሳት ማለት ነው። ወንድማችን ዘላለም ምንም አይነት ሌላ አይነት ዲፊኒሽን አያስፈልገውም። ግልጽ ነው። ሁላችን አማርኛ ቋንቋ እንናገራለን። መሰናከል ማለት መሳሳት ማለት ነው። እንዳላመን አለማመን ማለት ነው። ክፍል ላይ ቁጥር 57 እና 58 ስትመለከት ይናገራል። ባለማመናቸው ምክንያት ከዚያ ምንም ተአምር ሳያደርግ እንደሄደ ክፍሉ ይናገራል። ባለማመናቸው መጽሐፍ ቅዱስ አላመነም ብሎ ይገልጻል። አሁን እዚህ ጋር ተሰናከሉበት ይላል። ምን ማለት ነው? ተሳስተውበታል በክርስቶስ ላይ። ምን ብለው ነው የተሰናከሉት? ምን ብለው ተናግረው ነው የተሳሳቱት? እስቲ የተሳሳቱበትን ሐሳብ የነሱ መሰናከል እኮ ፈለገ የነሱ መሰናከል የሰዎቹ መሰናከል እኮ ከምን አንጻር ነው ብለህ ከተረዳኸው ኢየሱስ የመጣበት ቤተሰብ እኮ የተሰናከሉበትን እየነገርኩ ነው። ቅድም እኮ በደንብ ገብቶኛል። ፈለገ አልገባህም ስትናገር ከማየው እኔ የጠየኩ ጥያቄ አልገባህም። ጥያቄውን በደንብ አዳምጠኝ። እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ይህንን ብለው ከዛ በኋላ በአራት ነጥብ ምን ብሎ ያስቀምጣል ቅዱስ ማቴዎስ? ተሰናከሉበትም ይላል። ምን ብለው ነው የተሰናከሉት? በክርስቶስ ላይ ምን ብለው ምን ተናግረው እንደተሰናከሉ ንገረኝ። ከተናገሩት ንግግር ውስጥ የተሰናከሉበት ሀሳብ አለ። ምን ብለው ነው የተሳሳቱት? እነዚህ ሰዎች በቃ እኔ የገባኝ ላውራ አይደለ ፈለገ። ምናልባት ተሳስቼ ከሆነ እዚህ ጋር የሚያደምጡን ሰዎች የሚያርሙኛል፣ አንተም ታርማለህ፣ እንደ ስህተት ትወስደዋለህ ምናልባት። እኔ ግን የምረዳውን ከዚህ መጽሐፍ ቅዱስ አውድ የተረዳሁትን መናገር እችላለሁ። ተሳስቷል ካለ የተሳሳትኩትን ሰው ሊያርመኝ ይችላል። እኔ ተሰናከሉበት ማለት ሊያምኑት አልቻሉም፣ ሊቀበሉት አልቻሉም የሚል ፍቺ ነው የምሰጠው። ሊቀበሉት ያልቻሉበት ምክንያት ደግሞ ሊያምኑት ያልቻሉበት ምክንያት ደግሞ ኢየሱስ የተገኘበት ቤተሰብ ነው። ኢየሱስ የተገኘበት ቤተሰብ ተራ ቤተሰብ ነው። አናጺ ነው፣ ድሃ ነው ማለት በአናጺ በእንጨት በመጥረብ የሚተዳደር ነው። እህቶች አሉ፣ ወንድሞች አሉ። ይህንን ታሪክ የሚያውቁ ሰዎች ኢየሱስ ክርስቶስን ለማመን አልቻሉም፣ ሊቀበሉት አልቻሉም የሚል ትርጉም ነው ያለው። ከዚህ ውጭ ሌላ ትርጉም አለው ካልክ አንተ ልታስረዳኝ ትችላለህ። ከዚህ ውጭ ያለ ሳይሆን ዘላለም የተናገርከው ነገር በአጠቃላይ ስህተት ነው። ምን ብለው ተሰናከሉበት ነው። ሐዋርያው እንዲህ ብለው ከዛ በኋላ ይላል ተሰናከሉበት ይላል። ስለዚህ የተሰናከሉበትን ሀሳብ ከላይ ያስቀምጧል። ምንም ግልጽ ነው። ሲጀመር ጥያቄውን አንተ ከሆነ ሀሳብ ፈጥረ የምታመጣው ሀሳብ አይደለም። እኔም ከሆነ ሀሳብ ፈጥሬ የማመጣው ነገር አይደለም። በመጀመሪያ አንድ ነገር ልንገራችሁ። ወንድማችን ዘላለም ትልቅ የተሳሳተው ስህተት ምንድነው መሰለ? ማርያም ሌሎች ልጆች አሏት ለሚል ማስረጃ የሰጠን የመጽሐፍ ቅዱስ ክፍል በክርስቶስ ያላመኑ ሰዎች የተናገሩትን ንግግር ነው።